አይዞህ አይዞህ አትደንግጥ፣ ሰው ሞተ እኮ አይደለም ያለችው፣ ሁለተኛ ልጅ አርግዣለሁ ነው ያለችው። ውሽሚት ከሰረች፣ ውሽሚት ከሰረች። ሩታ ሁለተኛ ልጅ እንግዲህ ባለፈው ለታ አዳር ላይ አድረን ነበረ ያለች ተናግራለች እና አረገዘች። ውሽሚት ከሰረች። ኦ ማይ ጋድ። ባለፈው ለታ እኮ እኔ እንግዲህ እርግዝና ይፈጠራል አረገዝኩ ብላ ትመጣለች። ምክንያቱም አብረንን ስናድር የተፈጠረው ነገር ምናምን ብላ ወርታ ነበረ። ይሄ እንደሚመጣ ቀድመን አውቀነው ነበረ። እኛማ ነቄ ብለናል። ሰላም ሰላም የኔ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሲቀጣጥል ደግሞ አብርሃም ተጠንቀቅ። አብርሃም ሩታና ሩታ ሄርሜላ እናንተን ልትለያያችሁ ነው፣ ልታጣላችሁ ነው የመጣችሁ፣ ሆም ብላ አውቃ ነው ምናምን ገለመሌ የምትሏላችሁ። ቱ ብታረግዝስ? እርግዝና እኮ ከአንድ ሰው ከወለደ በኋላ በ40 ቀኑ ፔሪየድ ሊያይ ስለሚችል እርግዝና ሊፈጠር ስለሚችል አይደል እንዴ? መውለድ ካልፈለጋችሁ መርፌ ተጠቀሙ፣ መድኃኒት ተጠቀሙ የሚባለው እና በ40 ቀን አንድ ሰው በወለደ በ40 ቀኑ ማርገዝ ይችላል። ስለዚህ አብሮ ባለፈው ለታ ስላደሩ እንግዲህ አረገዝኩ ብላለች። ሩታዬ መቼ ቴስት አድርገሽ ነው ማሬ? ዛሬ ሄደሽ ነው ትናንትና? ለማንኛውም እንግዲህ ልዑል እህት ያስፈልገዋል፣ ይደገምለት እያልኩኝ ነበረ እና ደስታም ከሰረ ማለት ነው። ደስታም ሽማግሌ ልካለሁ እያለ ከሰረ። እምቢ ያለችው ለካ ሁለተኛ ልጅ ስላረገዘች ነው። ወይኔ በላቸው። ቀለበት እንገዛለን፣ ስፖንሰር እንሆናለን፣ አንተ ብቻ ሄርሜላ ጋራ ተጋባ እያላችሁ ስትሉ የነበራችሁ ውሃ በላችሁ። ወይኔ በላቸው። ሩታ ነፍስሽ አይማርም። እንደው አንቺ ልጅ እኮ እንደው በዚህ ስትበይ በዚህ ያልጨበጣልሽ አልያዛልሽ እኮ። ወይኔ አልፈልግሽም ሲላት አይገባትም እንዴ? በቃ ልዑል ሁለተኛ ልጅ ያስፈልገዋል። ከዛም ከመውለድ ከአንድ ሰው መውለድ ይሻላል። ምክንያቱም የአንድ አባትና የአንድ አባት እናት ልጅ ማለት ነው ጥሩ ነው። ሰምታችኋል? ልዑልዬ በቃ ሁለተኛ ልጅ ተወለደለት፣ ያተረገዘለት፣ ያው ተወለደ በሉት። ከተረገዘ በቃ ልዑል ስምን በወጣው ብቻውን። ወይኔ ቀለበቱ ቀረ። አይሮታ አሁን ይሄንን የተናገርሽው በቃ አንበሳ እንዳይወርዱ ነው እንዴ? ልባቸው ለሁለት ተከፍሎ አንበሳ እንዳይወርዱ ነው። ውያንቺ ተንኮል እኮ አይቻልም ነው የምልሽ። እና አንበሳውን ሳይወርዱ መርዶ ነገርሻቸው እኮ ማሬ። ወይኔ ጉድ። አብርሽ ደግሞ ፈጣሪ ያሳድግልሽ ይላል። ያሳድግልን በል እንጂ ወዴት ነው እንዲህ? እንትኑን ፈልጎ እንትኑን አልፈልግም የማይሆን ነገር እኮ ነው። እና ታሳድጋለህ ነው የምልህ። እና ወዶችዬ ለማንኛውም ዛሬ ሩታ ይዘው የመጣችው ነገር ወሽመጥ ቆራጭ ነገር ነው እና ተጠንቀቅ፣ ከሄርሜላ ልትለያያችሁ ነው እያሉት ይገኛሉ።